በዛሬው ቪዲዮ በ28ኛው ሳምንት ስላመጣሁት ውጤት ለ29ኛው ብላንክ ጌም ዊክ ይሆናሉ ብዬ ስላሰብኳቸው ተጫዋቾችና በዚሁ ሳምንት ደግሞ ወደ ቡድኔ ላስገባቸው ስላሰብኳቸው ተጫዋቾች የተወሰነ ነገር እናወራለን። ሰላም ጋይስ እንዴት ናችሁ? ሀላል ማህሪ ነኝ። ለቻናሉ አዲስ የሆናችሁ እንግዲህ ዌልካም። እንግዲህ 29ኛው ሳምንት ብላንክ ጌም ዊክ ነው። አስቶን ቪላ፣ ሊቨርፑል፣ ክሪስታል ፓላስ እና ኒውካስል ጨዋታ የማያደርጉ ወይም የማይኖራቸው ይሆናል። በዚህ ሳምንት ደግሞ ጨዋታ ከሚኖራቸው ቡድኖች ውስጥ የማሸነፍ ቻንስ ያላቸው ያው ከ50% በላይ ግምት የተሰጣቸው ሲቲ ከብራይተን ጋር 59%፣ ቦርንማውዝ ከብሬንትፈርድ ጋር 56%፣ አርሰናል ከቼልሲ ጋር 54%፣ ዩናይትድ ደግሞ ከሌስተር ጋር 53% ሲሆን ሌላው ደግሞ ከ50% በታች ግምት የተሰጣቸው ፉልሃም ስፐርስን 49% ማሸነፍ እድል እንዳላቸው ያሳያል። እንግዲህ ዳታው ግን ያው ስፐርስ የተወሰኑ ተጫዋቾቻቸው እንግዲህ ከጉዳት እንደመመለሳቸው አንጻር የቁጥር ትንሽ እንግዲህ የተጋነነ ይመስለኛል። ሌላው ፎረስት ከኢፕስዊች ጋር 47%፣ ኤቨርተን ከዌስትሃም ጋር እና ወልፍስ ከሳውዝሃምፕተን ጋር እኩል 46 የማሸነፍ እድል ያው ኤቨርተን እና ወልፍስ እንዳላቸው ያሳያል ዳታው። ይሄ ዳታ አክቹአሊ የሮብቲ ኤፍፒኤል ነው። ትዊተር ላይ ማግኘት ትችላላችሁ። እሱን ስታቱን ለማግኘት ማለት ነው ትዊተር ላይ ታገኙታላችሁ ሮብቲ ኤፍፒኤልን። ይህን ጨምሮ ደግሞ ሌሎች ስታቶችን ቴሌግራም ላይ ፖስት አድርግላችኋለሁ። እነዚህን ካየን እንግዲህ ከነዚህ ቡድኖች ለ29ኛው ሳምንት አሪፍ ምናቸውን ተጫዋቾች ልጠቁማችሁ። በመጀመሪያ የምናየው ተከላካዮችን ነው። እንግዲህ ከሁሉም ቦታ 3-3 ይሆናሉ የምላቸውን ተጫዋቾች ነው የሚጠቁማችሁ። ከተከላካዮች መጀመሪያ የምናየው ሚሎሽ ኬርኬዝን ነው። በዚህ ሰዓት ከሱ የተሻለ አታኪንግ ሪተርን ያስመዘገበ ወይም ያስመዘገቡ ያሉ ተጫዋቾች ወይም ወደፊት ይጠጉ ብዙ ሲያጠቁ የምታዩቸው ተጫዋቾች ሙኖዝ እና ኩኩሬላ ብቻ ናቸው። ያው ሙኖዝ ጨዋታ የለውም በዚህ ሳምንት። ኩኩሬላ ደግሞ እንግዲህ ከአርሰናል ጋር እንደመሆኑ ጨዋታው ለዚህ ሳምንት የምታስቡት አይነት ተጫዋች ወይም ጨዋታ አይደለም። ባለፈውም እንግዲህ ኬርኬዝ ለአሲስቱ ክሮስ ያደረገው ኳስ በጣም ገራሚ ኳስ ነበረ። ታቨርኒርም እንግዲህ በአሪፍ ሁኔታ ነው ያገባው ጎሉን። ስታቱም ቅድም እንዳሳየን እንግዲህ ከብሬንትፈርድ ይልቅ ቦርንማውዝ ነው ፌቨር የሚያደርገው። ብሬንትፈርድም ከኋላ ችግር እንዳለበት ያው ግልጽ ነው። ሌላው የፎረስቱ ሚሌንኮቪች ነው። አክቹሊ ከፎረስት ተከላካዮች ኦነርሺፕ ካሰባችሁ አይናን ማስቀደም ወይ ማሰብ ትችላላችሁ። ሙሪዮ እና ዊሊያምስም እንግዲህ ሌላ አማራጮቻችን ናቸው። ግን አሁን ቅርብ ባላቸው ፎርም ከለየን ሚሌንኮቪች በግሌ የተሻለ መስሎ ይታየኛል። ከዋጋውም አንጻር ከአይና 0.5 ሚሊዮን ያህል ያነሰ ነው። እሱም እንግዲህ በጀት የማይበቃችሁ ከሆነ ዊሊያምስን በ4.4 ሚል ብቻ ወደ ቡድናቸው ማስገባት ትችላላችሁ። ሌላው ደግሞ በጀት ካላችሁና ከሲቲ አንድ እንኳን ተከላካይ መያዝ ከፈለጋችሁ ወይም እንፈልጋለን ካላችሁ ወይም ደግሞ እነዚህ ከላይ የጠቀስኳቸው ተጫዋቾች ኦልሬዲ ቡድናችሁ ውስጥ ካሉ ግቫርዲዮል ሌላው ጥሩ አማራጭ ነው ብዬ አስባለሁ። ቅድም እንዳየነው ዳታ ደግሞ ከሆነ እንግዲህ ትልቅ የማሸነፍ እድል ከተሰጣቸው ቡድኖች ውስጥ ቀዳሚው ማንሲቲ ነው። ኢቨን ባለፉት 6 ሳምንታት ውስጥ ካየን ከጠቅላላው የሲቲ ተጫዋቾች 6ቱንም ጨዋታዎች በሙሉ ተሰልፎ መጫወት የቻለው ግቫርዲዮል ብቻ ነው፣ ኢቨን ሃላንድን ጨምሮ ማለት ነው። ባለፈውም ትዝ ካላችሁ ማርሙሽ ከተገዛበት ጊዜ ጀምሮ ሁሉም ጨዋታዎች ላይ ተሰልፎ በመጫወቱ እንግዲህ ሴፍ ነው ብዬ ነበር። ግን እሱም ባለፈው ሳምንት የቤንች ሰለባ ሆኗል። ሲቲ ካለበት ተከላካይ ጥረት ግን እንግዲህ ግቫርዲዮል የእሱ ዕጣ ፈንታ ይደርሷል ብዬ አላስብም። የሲቲም ጎል እንግዲህ ከየት እንደሚመጣ ማወቅ በዚህ ሰዓት በጣም ከባድ ነው። ግቫርዲዮልም እንግዲህ ደግሞ እስካሁን 5 ጎሎችን ለሲቲ አስቆጥሯል። ኤክስጂንም ካያችሁ አክቹአሊ እኩል አሁን ፎርም ላይ ካለው ሙኖዝ እኩል 0.16 ነው። ስለዚህ በጀት ካላችሁ እንግዲህ ለ29ኛው እና 30ኛው ሳምንት ግቫርዲዮል አሪፍ ዲፈረንሻል ያደርገዋል ማለት ነው። ስፔሻሊ ትሬንትን ሸጣችሁ ፕሪሚየር ተጫዋች መግዛት ለመፈልጉ ማለት ነው። ወደ ሚድፊልድ ስንሄድ እንግዲህ ብዙ አማራጮች አሉ። ግን አሁን የምናየው እንግዲህ ብዙ ቡድኖች ውስጥ የሌሉትን ተጫዋቾች ነው። እምቦሞና ክላይቨርት የሌሏቸው ሰዎች እንግዲህ እነሱን ፕራዮሪታይዝ ብታደርጉ እላለሁ፣ ወይም እነሱን ብትገዙ መጀመሪያ ይመረጣል። ከዛ ውጪ መጀመሪያ የምናየው ብሩኖ ፈርናንዴዝን ነው። ብሩኖ እንግዲህ በ29ኛው ሳምንት ጨዋታ ከሚያደርጉ እና ዲፈረንሻል ከምንላቸው ተጫዋቾች አሪፍ እሱ ይመስለኛል። ባለፉት 3 ሳምንታት እንግዲህ 2 ጎሎችና 2 አሲስቶችን ማድረግ ችሏል። ጨዋታቸውም እንግዲህ ከሌስተር ጋር እንደመሆኑ አንጻር ከሱ ሪተርን ልናገኝበት የምንችልበት አጋጣሚ ከፍ ያለ ነው። ምናልባት እንግዲህ ዋጋው ከፍ ያለ ሊሆን ይችላል። ግን እንደ ትሬንት አይነት አሁንም ተጫዋች ለምንሸጥ ሰዎች የተወሰነ በጀት ስለሚኖረን
አፎርድ ማድረግ እንችላለን እያስባለሁ። ሌላ የምናየው እንግዲህ የፎረስቱን ጊብስ ዋይትን ነው። ሴት ፒስ ቴከር ነው እንግዲህ በጨዋታ እንቅስቃሴም እንግዲህ እሱና ኤላንጋ ናቸው አይን ውስጥ የሚገቡ ተጫዋቾች ያሉት። ባለፉት 5 ሳምንታትም እንግዲህ ጊብስ ዋይት 1 ጎልና 5 አሲስቶችን ማስመዝገብ ችሏል። ከሃድሰን ኦዶይም ከኤላንጋም እንግዲህ እነዚህ ስታቶች የተሻለ አማራጭ እንዲሆን አስችለውታል ማለት ነው። ሌላው ጃሬድ ቦወን ነው። ያው ዌስትሃም እንግዲህ ብዙ የሚያጠቃ አይነት ቡድን አይደለም፣ ግን ያው ፓኬታ ወደ ምንድነው ሜዳ ውስጥ በሌለ ሰዓት ብዙ ጊዜ ወይም ፔናልቲ የሚመታው ቦወን ነው። ዌስትሃም ደግሞ ጎል የሚያስቆጥር ከሆነ ቦወን ጎሉ ላይ ብዙ ጊዜ ኢንቮልቭድ ነው በሆነ መልኩ። እንደ ዲፈረንሻል ካየ ነው እንግዲህ ቦወን ጥሩ አማራጭ ነው ለዚህ ሳምንት። ብዙ ፍሪት የሚያደርጉ ሰዎችም እንግዲህ ወደ ቡድናቸው አስገብተውታል። እንደ አርሰናል እና ቼልሲ አይነት ቡድኖችም ላይ ጎል ማግባት የቻለ ተጫዋች ነው። ስለዚህ እንግዲህ የኤቨርተን ዲፌንስ አጋጣሚውን ካገኘ እነሱ ላይ እንግዲህ ጎል ለማግባት ወይም አሲስት ለማድረግ የሚያስቸግረው አይነት ተጫዋች አይደለም ብዬ አስባለሁ። ወደ ፎርዋርዶች ስንሄድ እንግዲህ የመጀመሪያው ተጫዋች ክሪስ ውድ ነው። ምናልባት አብዛኞቻችን ቡድን ውስጥ ሊኖር ይችላል፣ ግን አሁን ፎረስት ከኢፕስዊች ጋር እንደመገናኘታቸው አንጻር የሻምፒዮንስ ሊግ ቦታቸውን ለማስከበር የጨዋታ ወሳኝ ይመስለኛል ለፎረስት። ከዚህ በኋላ እንደ ኢፕስዊች አይነት ቀለል ያለ ቡድን እንግዲህ የሚያገኙበት ሳምንት ራቅ ያለ ነው። ከ2 ሳምንት ዝምታ በኋላ እንግዲህ ወደ ጎል ማስቆጠሩ የሚመለስበት ሳምንትም ይሆናል ብዬ አስባለሁ። ብዙ ተጫዋቾችም እንግዲህ እሱን ካፕቴን ለማድረግ ሁሉ እያሰቡ ነው። ከኦነርሺፑም አንጻር እንግዲህ እሱ ቡድናችሁ ውስጥ ከሌለና ሆል የሚያደርግ ከሆነ ራንካችሁን ይገልባቸዋል። ስለዚህ ውድ የሌላችሁ ሰዎች በቶሎ ቡድናችሁ ውስጥ አስገቡት። ሌሎቹ 2 ተጫዋቾች እንግዲህ በጣም አሪፍ ዲፈረንሻል እና እንግዲህ በዋጋም አነስ ያሉ ተጫዋቾች ብዬ ያስቀመጥኳቸው የኤቨርተኑ ቤቶ እና የፉልሃሙን ራውን ሂሜኔዝን ነው። ሁለቱም ለረጅም ጊዜ ወይም ከ29ኛው ሳምንት የዘለለ ግልጋሎት የሚሰጡ አይነት ተጫዋቾች አይደሉም። ሁለቱም 30 እና 31ኛ ሳምንት ላይ ከአርሰናል እና ሊቨርፑል ጋር ነው የሚገናኙት። ስፔሻሊ ደግሞ ፍሪሂት ሳናደርግ ፍሪሂት ያደረጉ ተጫዋቾች ዲፈረንሻል ብለው ከያዟቸው ተጫዋቾች መሃል መያዝ ሌላኛው ጥሩ አማራጭ ነው ብዬ አስባለሁ። ቤቶ ከ24ኛው እስከ 26ኛው ሳምንት እንግዲህ 5 ጎሎችን ማስቆጠር የቻለ ተጫዋች ነው። ከዌስትሃም ጋር እንግዲህ ወደ እነዚህ ሳምንታት ፎርሙ ከተመለሰ ጥሩ ነጥብ ከሱ ልናገኝ እንችላለን። ሂሜኔዝም እንግዲህ ጨዋታው በፉላም ሜዳ እንደመሆኑ ለፔናልቲ መችነቱና ዋጋው ረካሽ መሆኑ እንዳልኳችሁ ጥሩ ዲፈረንሻል ያደርገዋል። እሱን ብዙ ሰው ቡድን ውስጥም አላየሁትም እሱን። ስፐርስ እንግዲህ እንደ ካፕ ጨዋታው ደግሞ ከሆነ ጨዋታቸው የሚሆነው ሂሜኔዝ ጥሩ የድግስ ቀን ነው የሚሆንለት ማለት ነው። ይሄን ካለን እንግዲህ ወደ ራሴው ቡድን እንሂድና እንግዲህ ዝውውሮቼን እንይ። ባለፈው ሳምንት ካመጣሁት ውጤት ሲጀምር እንግዲህ 64 ነጥብ ማምጣት ችያለሁ። ይህም ነጥብ እንግዲህ ኦቨርኦል ራንኬን ከ81000 ወደ 71000 ከፍ እንድል አድርጎኛል። ከሞላ ጎደል አሪፍ ሳምንት ነበር። ትንሽ ግሪን አሮ አግኝቻለሁ። ከዲፌንስ እንግዲህ ሄንደርሰን እና ሙኖዝ ብቻ ናቸው ሪተርን ያደረጉልኝ። ኬርኬዝ ከምርጥ አሲስት ጋር ቤንች ላይ ተቀምጧል። ሮቢንሰን ደግሞ እንግዲህ ለተከታታይ 2 ሳምንታት በ0 ነጥብ ሪከርድ ላይ ነው ያለው። ከዛ ውጪ ሚድፊልድ ላይ ከኬርኬዝ በ1 አሲስት 5 ነጥብ ሳገኝ ከኪንግሞ በ2 ፔናልቲ 30 ነጥብ ማግኘት ያለው። ፓልመር ካፕቴናቸው የነበረ ሰዎች እንግዲህ አይዞን ማለት በተአምር ፓልመር ይስቷል ብዬ አልጠበቅኩም ነበር ፔናልቲውን ያው ከነበረው ሪከርድ አንጻር ማለት ነው። አይ ቲንክ ቢያገባው 12ኛ አይ ቲንክ ጎሉ ነበር የሚሆነው ፔናልቲ ስትሬት ያው ጥሩ ማስተዛዘኛ ይሆን ነበር ቢያገባው እንግዲህ ማዘኛ ሆኗል ኤንድ ኦፍ ዘ ዴይ። ከዛ ውጪ ምቦሞ፣ ቪሳ፣ ውድና ይሳቅ እንግዲህ ሁሉም 2 ነጥብ ይዘው ወጥተዋል ማለት ነው። ወደ 29ኛው ሳምንት ቡድኔ ሲሄድ እንግዲህ ባንኬ ውስጥ 1.9 ሚል አለኝ። ያለኝ ፍሪ ትራንስፈር አንድ ብቻ ነው፣ ግን ያው ለብላንክ ጌሚንጉ 11 ተጫዋች ለማሰለፍ ስል እንግዲህ በዚህ ሳምንት 4 ነጥብ ተቀጥቼ 2 ተጫዋቾችን ወደ ቡድኔ ማስገባ ይሆናል። ከአሰላለፌ ሲጀምር እንግዲህ በ4-4-2 ፎርሜሽን ነው የሚገባው። ብቸኛው ተሰላፊ በረኛ ፒክፈርድ ይሆናል። ቤንች ላይ ደግሞ ሄንደርሰን እናገኛለን። ወደ ተከላካይ ሲሄድ ኬርኬዝን ከብሬንትፈርድ ጋር፣ ማይኮሌንኮን ከዌስትሃም፣ የ0 ነጥብ ንጉስ ሮቢንሰንን ከስፐርስ ጋር እና አሁን ደግሞ በትሬንት ቀይር ያስገባውትን ሚሌንኮቪችን ከኢፕስዊች ጋር እናገኛለን ማለት ነው። ቤንች ላይ ደግሞ ሙኖዝ የሚቀመጥ ይሆናል። ሚድፊልድ ላይ ደግሞ እንግዲህ ክላይቨርተን ከብሬንትፈርድ ጋር፣ ፓልመርን ከአርሰናል፣ ምቦሞ ከቦርንሞዝ እና በቾደሪ ደግሞ ቀይር ያስገባውትን አዲሱ ዝውውሬ ብሩኖ ፌርናንዴዝን ደግሞ ከሌስተር ጋር እናገኛለን። ከሚድፊልድ ደግሞ ሞሳላ ቤንች ላይ የሚቀመጥ ይሆናል። ወደፊት መስመር ሲሄድ እንግዲህ ቪሳ እና ክሪስ ውድ ከቦርንሞዝ እና ኢፕስዊች ጋር ጨዋታ የሚኖሯቸው ይሆናል።
ኢሳቅ ደግሞ እንግዲህ ቤንች ላይ የሚቀመጥ ይሆናል ማለት ነው። ለዚህም ሳምንት ካፕቴን የማደርገው ብሩኖ ፈርናንዴዝን ነው። ቫይስ ካፕቴን ክሪስ ውድ ይሆናል። ሁለቱም እንግዲህ አጓጊ ካንዲዴት ናቸው ለዚህ ሳምንት ካፕቴንሲ። ግን ያው ከፎርዋርዶች ይልቅ ሚድፊልደሮች የተሻለ የነጥብ አያያዝ ብልጫ ስላላቸው ለጊዜው ብሩኖ ላይ አድርጌዋለሁ ካፕቴንሲውን። ያው ሁለቱም ፔናልቲ መች ናቸው። ግን ብሩኖ ደግሞ ቅጣት ምት ላይ እና ብዙ ክሮሶችን ስለሚያደርግ የተሻለ ነጥብ የማምጣት ቻንስ ይኖረዋል ብዬ አስባለሁ። እንግዲህ የ29ኛው ሳምንት ቡድን ይህንን ይመስላል። ቡድኑ ላይ ለውጥ የማደርግ ከሆነ ወይም አዲስ ነገር የሚፈጠር ከሆነ ቴሌግራም ቻናሌ ላይ ማሳወቃቸው ይሆናል። እዚሁ በዩቲዩብ ኮሚኒቲ ፖስት ላይ ማሳወቃቸዋለሁ። እናንተም እንግዲህ ስለ ቡድናችሁ ከኔ ጋርም ሆነ እርስ በርስ መወያየት የምትፈልጉ ከሆነ ከስር በማስቀመጥላችሁ ሊንክ የቴሌግራም ቻናሌን ጆይን በማድረግ መሳተፍ ትችላላችሁ። እዚሁ ቻናል ላይም እንግዲህ የተለያዩ ስታቶችን ፖስት የማደርግላችሁ ይሆናል። ቪዲዮ ከተመቻችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰባችን መሆን እንዳትረሱ። ሀሳብ፣ ጥያቄ፣ አስተያየትም ካላችሁ ደግሞ እንግዲህ ታች ኮሜንት ላይ አስቀምጡልኝ። በተረፈ መልካም የውድድር ዓመት ይሆንላችሁ። ስለተከታተላችሁኝ አመሰግናለሁ። ቴንኪው ወይም ባይ ባይ።